ሰላም እንደምናላችሁልኝ ክብራን ተወዳጆቹ ማን ዩናይትድ ኢንፎ ተመልሷል። ወደ እናንተ መደመጡን ጀምሯል። ዛሬ ስለ ኤል ማግኒፊኮ ብሩኖ ፈርናንዴዝ ልናወራ ከናንተ ጋር ተገናኝተናል። የፕሪሚየር ሊግ ኦፊሻል ዌብሳይት ጋዜጠኛና እንዲሁም ታክቲካል አናላይስት ነው፣ አሌክስ ኬርብል ይባላል። ስለ ብሩኖ ፈርናንዴዝ የዚህ ውድድር ዓመት ቁጥሮችን የዚህ የወር ሊጉ ምርጡ ተጫዋች መመረጡን አስመልክቶ የሆነ ጽሁፍ አስፍሯል። እሱን ጽሁፍ ከናንተ ጋር አብረን እንመለከተዋለን። የኢኤ ስፖርት የዚህ ወር የማርች የፕሪሚየር ሊጉ ምርጥ ተጫዋች ተመርጧል። ብሩኖ ፈርናንዴዝ ኤል ማግኒፊኮ በዚህ ውድድር ዓመት የፕሪሚየር ሊጉን አሲስት ሪከርድ ይሰብራል ወይስ ይጋራል? ሚቱን ጉዳዮች ለመተንተን ይሞክራል ከቁጥሮች አንጻር። እንዲሁም ደግሞ የምንጊዜ የፕሪሚየር ሊግ ቤስት ቻንስ ክሬተር ወይም ደግሞ የመጨረሻ የጎል እድል ፈጣሪ ተጫዋች የመሆን እድል አለው። እሱንስ ማድረግ ይችላል ወይስ አይችልም? ሚሉትን ጉዳዮች ለመተንተን ይሞክራል። እኛም አብረን እንመለከተዋለን። እሱን ዳታ ማለት ነው ከካሪክ መምጣት በኋላ ፍጹም አክሰለሬት እያደረገ ይገኛል፣ ወይም ደግሞ በፍጥነት እነዛ ቁጥሮች ላይ ለመድረስ በየጨዋታው አስገራሚ ቁጥሮችን እያደረገ ይገኛል። እናም በጥልቀት ነገሮችን ለመመልከት እንሞክራለን። የምትገኙት በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው። ስለምታደምጡን አብራችሁን ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ሁሌም ወደ እናንተ ስንመጣ የምንጠይቃችሁ ነገር የላይክ በተን ተጭናችሁ ቪዲዮ እንድትጀምሩ ነው። በርካታ የማንቸስተር ዩናይትድ ደጋፊዎች ላይ መድረስ እንድንችል ደግሞ ሸር ብታደርጉላችሁ ለወዳጆቻችሁ ደስ ይለናል። የደወል ምልክቱን ስትጫኑ የኛ ቪዲዮ ገና እንደተጫነ መጀመሪያ ለእናንተ መድረሱን ያሳውቃችኋል። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ግሎሪ ማን ዩናይትድን አድምጠን ከናንተ ጋር ተመልሼ እገናኛለሁ። ስለ ብሩኖ ፈርናንዴዝ ኤል ማግኒፊኮ በቅርቡ ሌላ ፕሮግራም መስራታችንን እናስታውሳለን። ግን ተደጋጋሚ ፕሮግራም መስራት በጣም አስፈላጊ ነው። ምክንያቱም ዘንድሮ እያደረገ ያለው ነገር ወይም ደግሞ ዘንድሮ የሚያስመዘግባቸው ቁጥር ከፕሪሚየር ሊጉ የምን ጊዜ ቻንስ ክሬተር ወይም ደግሞ የመጨረሻ ኳስ አቃባይ ወይም ደግሞ የመጨረሻው የጎል እድል ፈጣሪ ተጫዋች ሊሆን ይችላልና ስለዚህ ጄኔሬሽናል ታለንት ስለ ጄኔሬሽናል ተጫዋች ደግሞ በማንቸስተር ዩናይትድ ማሊያ ስለሚገኝ ደግሞ የማንቸስተር ዩናይትድ አምበል ስለሆነ ተጫዋች ደጋግሞ ማውራት በጣም አስፈላጊ ይመስለኛል። ደግሞ ኢኤ ስፖርት የማርች ወር ፕሌየር ኦፍ ዘ መንዝ ወይም ደግሞ የወሩ ምርጥ ተጫዋች ብሎ መርጦታል። እንግዲህ የወሩ ምርጥ ተጫዋችን ሽልማት ኢኤ ስፖርት እንደሚሸልም ይታወቃል። በፕሪሚየር ሊጉ ለስድስተኛ ጊዜ ነው ማሸነፍ ይችላል። ግን ይሄኛው ማርች ወርን ደግሞ በርቀት ማሸነፍ ችሏል። ለዛ ነው እንግዲህ እየደጋገምን ያነሳን የምንገኘው ስለ ብሩኖ ፈርናንዴዝ ማለት አሌክስ ኬብል ይባላል። የፕሪሚየር ሊግ ዌብሳይት ኦፊሻል ጸሐፊ ነው አሌክስ ኬብል። እና ለምንድን ነው የአሲስት ሪከርዱ ለመስበር የተቃረበው ብሩኖ ፈርናንዴዝ የሚለውን ነገር ለመተንተን ይሞክራል ከቁጥሮችም ከምኖችም እና ያን ነገር ማሳካት ይችላል የሚለውን ጉዳይ ለመጠቆም ይሞክራል። ግን የፕሪሚየር ሊጉን የምንጊዜም የአሲስት ሪከርድ ሊጋራ ወይም ሊሰብር በጣም ተቃርቧል። በጣም ክሬቲቭ ጂኒየስ ተጫዋች እንደሆነ ማንሳት ይቻላል። ባለፉት 7 ዓመት ይሄን በወጥ ብቃት ለፕሪሚየር ሊጉ የኳስ ተመልካች ማሳየት ችሏል። ዲቤትፉል ተጫዋች ነው ወይም ደግሞ ክርክሮች ውስጥ ያለ ተጫዋች ነው። በመጠላትና በመወደድ ውስጥ ማለት ነው። ሜዳ ውስጥ በሚያሳየው ካራክተር ምክንያት የተቃራኒ ቡድን ደጋፊዎች እምብዛም ላይወዱት የሚችሉት አይነት ካራክተር ሊሆን ይችላል። እንደ ማንቸስተር ዩናይትድ ተጫዋች ግን ያን የሚያደርገው ለማሊያው ለባጁ ነውና ሊወደድ የሚገባው አይነት ተጫዋች ነው። ነፍ የእግር ኳስ ተመልካቾች ደግሞም ኳስን በጥልቀት እንመለከታለን የሚሉ ተመልካቾች ብሩኖ ፈርናንዴዝ ጋር የሚያቀርቡት አንድ ትችት አለ። ዳይሬክት ተጫዋች መሆኑ የቡድኑ የኳስ ቁጥጥር ድርሻ እንዲሰበር ያደርጋል። ወይም ደግሞ ይሄን ነገር ለማወራር ማንቸስተር ዩናይትድ ኳሱን መያዝ በሚፈልግበት ጊዜ የብሩኖ ፈርናንዴዝ በጣም ቀጥተኛ አጫውት ኳሱን ማንቸስተር ዩናይትድ እንዲይዝ አያስችለውም። እናም ኤሪክ ቴን ሃግ በማንቸስተር ዩናይትድ ያልተሳካለት ከዛ በፊት ያሉትም ሰዎች ማንቸስተር ዩናይትድ ቦል ኮንትሮል ማድረግ ሲፈልግ ያልተሳካለት በብሩኖ ምክንያት ነው ይላሉ። ግን ዳታዎች እሱን አያሳይም። ብሩኖ ፈርናንዴዝ አሰልጣኞች ቢያዙት ለኮንትሮል የሚመች ተጫዋች እንደሆነ የሚያሳዩ ቁጥሮች ብዙ ናቸው። ደግሞ ከስፖርቲንግ ሊዝበን ወደ ማንቸስተር ከተማ ሊመጣ የነበር ወደ ሲቲ ነው። እናም ለኮንትሮል በጣም የላቀ ዘንድሮ ኮንትሮል ትቶታል ፔፕ ጋርዲዮላ። ግን ለኮንትሮል ፍጹም የላቀ እምነት የነበረው ፔፕ ጋርዲዮላ ሊያስፈርመው እንደተቃረበ ማንሳት አይቻልም። ብዙ ዳታዎችን አይተው ነው ሊያስፈርሙት የነበረ ማለት ነው። እና ይሄ ወሬም ልክ አይደለም እና በብዙ ሊጠላ የሚችል ተጫዋች ነው። ግን ደግሞ ልናምን የሚገባው ነገር አለ። የምንጊዜ የፕሪሚየር ሊጉ ጂኒየስ በጣም ጂኒየስ ክሬቲቭ ተጫዋች እንደሆነ ግን ማንሳት የሚያስፈልግ ነው። ዋን ኦፍ ዘ ቤስት ይለዋል አሌክስ ኬብል። ዋን ኦፍ ዘ ቤስት ፕሌይ ሜከርስ ኢን ዘ ወርልድ ይለዋል። አሁን ያለበትን
ፎርም ማለት ነው። 16 አሲስት ላይ ደርሷል። 4 ቀሪ አሲስቶች ብቻ ይቀሩታል 20 ለመድረስና የፕሪሚየር ሊጉን የአሲስት ሪከርድ በእጃቸው የያዙትን ቲቲ ወይም ቴሪ ዳንኖሪ 2002-3 ሲዝን የያዘው ወይ ደግሞ ኬዲቢ ኬቪን ደ ብሩይነ 2019-20 ሲዝን የያዘውን ሪከርድ ለመጋራት ማለት ነው። 5 የሚያደርግ ከሆነ ደግሞ ከነሱም ይበልጣል ማለት ነው። እንግዲህ እየሄደበት ያለውን ፔስ ስንመለከት አሁን በየጨዋታው በ1.75 ጨዋታ አንድ አሲስት ያደርጉታል። በ1.75 ጨዋታ አንድ አሲስት ማለት ነው። 7 ፊክስቸሮች ይቀሩታል 7 ማለት ነው። ስለዚህ በእነዚህ ፊክስቸሮች ውስጥ ዳታው የምንመለከት ከሆነ ወደ 5 የሚጠጋ አሲስት የማድረግ እድል አለው። ስለዚህ 21 ላይ መድረስ ይችላል ማለት 1.75 ጨዋታ ማለት በሁለት ጨዋታ አንድ አሲስት የማድረግ እድል አለው። ሁለት ጨዋታ ሲሞላ አንድ አሲስት የማድረግ እድል አለው ማለት ነው። በካሪክ ጊዜ በጣም አክሰለሬት አድርጓል። ከካሪክም በፊት ነው አሲስቶችን እያደረገ የነበረ፣ ግን በካሪክ በጣም አክሰለሬት በጣም ሲበዛ አክሰለሬት አድርጓል። ምክንያት 8 አሲስት ከጃንዋሪ በኋላ በ10 ጨዋታ ነው ማድረግ ይቻለ ማለት። ስለዚህ የጎል ዕድሎች የሚፈጥርበት ፔስ ፍጥነት በጣም እንደጨመረው ይሄ ዳታ በደንብ ያሳየናል ማለት። በዚህ የሚቀጥል ከሆነ 5 አሲስት ማድረግ እንደሚችል ዳታው ይነግረናል ማለት ነው እና መስበር እንደሚችል ማለት ነው የአሲስት ሪካርዶችን ማለት ነው። ግን የአሲስት ሪካርድ ብቻ አይደለም፣ ስለ ቻንስ ክሬት የጎል ዕድሎችን ስለመፍጠርም ግን ማውራት ያለብን ይመስለኛል። በዚህ ውድድር ዓመት ከአሲስት ውጭ 101 የጎል ዕድሎችን ፈጥሯል። እደግመዋለሁ 101 ማለት ነው። እሱን የሚከተሉት የፕሪሚየር ሊግ ተጫዋቾች በ3 እጥፍ ነው የሚበልጣቸው። ዲዩ ቢሊሚ በሁለት እጥፍ ማለት ነው። በሁለት እጥፍ ይበልጣቸዋል። አንቶኒ ሳታች፣ ዲክላን ራይስ እንዲሁም ዶሚኒክ ሶቦዝላይ። አንቶኒ ሳታች ማለት የሊድሱ አማካኝ 3 ተጫዋች 58 አሲስት ማለት ቻንስ ክሬት ነው ማድረግ ይቻላል 58 ሶስቱም ተጫዋች። ብሩኖ ፈርናንዴዝ የሚከተሉት ማለት ብሩኖ ፈርናንዴዝ 101 በእጥፍ ይበልጣቸዋል። እዚህ ላይ አሲስቱን ቢጨምሩ ሌላ ታሪክ ነው። አሲስት ብሩኖ ፈርናንዴዝ 16 ደርሷል። ብሩኖ ፈርናንዴዝ የሚከተሉ ተጫዋችን በ3 እጥፍ ትሪፕል ነው የሚበልጣቸው በ3 እጥፍ ማለት ነው። ማን ነው ካላችሁ ቸርኪ፣ ግሪሊሽ እና ጋርነር የኤቨርተኑ አማካኝ ግሪሊሽ የኤቨርተኑ ጋርነር 6 አሲስት ነው ያላቸው 6። ሁለተኛ ላይ የሚከተሉ የፕሪሚየር ሊጉ ቤስት አሲስተር 6 ነው ያለው። እሱ ስንት ነው ያለው 16። ከዛ ቀጥሎ የሚመጣው ሶስተኛ ላይ የሚገኝ ጄራርድ ቦኖ 5። በምን ያህል ሪከርድ እንደሚበልጣቸው ይሄ ቁጥር ያሳየናል ማለት ነው። አሲስት ሪከርድ ባይሰብር እንኳን የምን ጊዜም የጎል ዕድል ፈጣሪው ተጫዋች የመሆን ዕድሉ ግን በጣም ሰፊ ነው። ምንም ጥያቄ የለውም። ምክንያቱም ገና አሁን 4ኛ ላይ ስለሚገኝ ማለት ነው። 2022-23 ሲዝን ላይ 119 የጎል ዕድሎችን ፈጥሮ ነበር 119 ማለት ነው። ግን እንመልከት እስኪ የጎል ዕድሎችን ከአሲስት ጋር ደምረን በአመት ውስጥ ክሬቲቭ ጂኒየስ የሚባሉ ተጫዋች የሚያደርጓቸው ማለት ነውና የጎል ዕድሎችን የመጨረሻ ኳስ ማቀበል ጋር ደምረን መስዑድ ኦዚል የፕሪሚየር ሊግ ሪከርድ ይዟል። እንግዲህ የፕሪሚየር ሊግ ብዙ ዳታዎች የምንዘብራቸው ወይም የምናወጣቸው ከኦፕታ ነው። ኦፕታ ዳታዎችን በፕሪሚየር ሊግ መጻፍ፣ መሰብሰብ፣ ኮሌክት ማድረግ የጀመረው 2002-3 ሲዝን ነው። 2002-3 ከ22 ዓመት በፊት ማለት ነው ዳታዎችን መመዝገብ ይቻላል። ከዛ በፊት የተመዘገቡ ወይም ያሉ ዳታዎች ካሉ ስህተት ነን ማለት ነው እኛ ወይም ደግሞ ካለ ይበልጣል ማለት ነው። ግን ኦፕታን መሰረት ስለምናደርግ ኦፕታ ደግሞ እንዳልኳችሁ 2002 መያዝ ስለጀመረ ከዛ ነው የሚጀምርና ኦፕታ ዳታ መያዝ ከጀመረበት ጊዜ የፕሪሚየር ሊጉ ቤስት ቻንስ ክሬተር ኤንድ አሲስተር መስዑድ ኦዚል ነው። 2015-16 ሲዝን 146 የጎል ዕድሎችን መፍጠር ችሏል ከመጨረሻ ኳሶቹ ጋር ማለት 146። ሁለተኛ ላይ የሚገኘው ኬቪን ደ ብሩይነ ነው። 2019-20 ሲዝን ላይ 2019-20 ማለት 20 አሲስት ባደረገበት ዓመት 136 የጎል ዕድሎችን መፍጠር ችሎ ነበረ። ፍራንክ ላምፓርድ ሌላው ሶስተኛው ተጫዋች ነው። 2008-9 ሲዝን 134 የጎል ዕድሎችን አሲስቶችን ማድረግ ችሏል። ብሩኖ ፈርናንዴዝ ዘንድሮ ስንት ነው አትሉ? 101 ቻንስ ክሬት ሲደመር 16 አሲስት 133 የጎል ዕድሎችን መፍጠር ችሏል። 133 የጎል ዕድሎችን መፍጠር ችሏል። ከላምፓርድ በአንድ ነው የሚያንሰው። ከመስዑድ ለመድረስ በጣም ቅርብ ነው። በጣም ቅርብ ነው። ስለዚህ ምን ይነግረናል ይሄ አጠቃላይ ማለት ነው? በካሪክ ስር በየጨዋታው 4.5 የጎል ዕድሎችን ይፈጥራል። 4.5 የጎል ዕድሎችን ማለት ነው። ዘንድሮ 101 ነው። ይቅርታ 133 ያልኩትን 101 ነው። አሲስቱ ደግሞ ስንት ነው? 16 ነው። 117 ነው።
በየጨዋታው 4.5 ይቅርታ ጋር ታስተካክሉ በየጨዋታው 4.5 የጎል ዕድሎችን ይፈጥራል። በዚህ ፔስ የሚቀጥል ከሆነ ከዚህ በኋላ 32 አሲስቶችን ማለት የጎል ዕድሎችን መፍጠር ይችላል 32 ስለዚህ ሲደምሩት እንዲመጣ 133 ከፍራንክ ላምፓርድ አንድ ያንሳል። አሲስቱን እዚህ ጋር ሲጨምሩት 20 መድረስ ቢችል እንኳን ወይም ደግሞ ዝም ብላችሁ 16ቱን እንኳን እዚህ ጋር ብትጨምሩለት ኦልሞስት ወደ 140 ምናምን ይደርግና የመስዑድ ኦዚል ሪከርድ ላይ ደርሳል ማለት ነው። ስለዚህ የምንጊዜም ኦፕታ ዳታዎች መሰብሰብ ከጀመረ የምንጊዜም ቤስት አሲስተር ይሆናል ማለት ነው። ምክንያቱ ምንድነው የሚለውን ጉዳይ ልናነሳ አይደለ ዛሬ ተቀራረበ አንድ በጣም ጥሩ ይሄን ሊያብራራ የሚችል ምክንያት አለን። እንግዲህ በአሞሪም ስር በጣም የሚገራርሙ አሲስቶችን ሲያደርግ ተመልክተናል። ለምሳሌ ታስታውሳላችሁ ያችን ቮሊ ለማጉዌር የሰጣት ሊቨርፑል ያስቆጠራት ጎል አለች አይደል? ወይም ደግሞ ለቤንጃሚን ሴስኮ ዌስትሃም ላይ ያስቆጠረው ጎል ስላይድ ፓስ ሲያደርግለት ተመልክተናል። እንደዚህ አይነት በጣም ግሩም ፓሶችን ከጥልቅ 6 ቁጥር ቦታ ላይ ተነስቶ መጥቶ ሲያደርግ ተመልክተናል። ግን ከካሪክ ጋር ዋናው ለጥ የዳይሬክት ላይን ፓሰር እንዲሆን መደረጉ ነው። የዳይሬክት ላይን እሱ እንደሚወደው ማለት የቀጥተኛ መስመር ፓሰር እንዲሆን እያንዳንዱ ኳስ በቀጥተኛ መስመር ውስጥ እንዲሰጥ ማድረጉ ብዙ የጎል ዕድሎች እንዲፈጥር በተለይ ደግሞ በቀጥተኛ መስመር ሩጫ ውስጥ የሚሳተፉ ተጫዋቾችን ቀጥታ እንዲያገኝ ማድረጉ በጣም እንደጠቀሙ ልንነጋገርበት እንችላለን። ሁለተኛው ምክንያት የሪቨርስ ፓስ ሁለተኛው ኳስ እሱ ጋር መሆን ነው። አንድ በጣም ግሩም ነገር ልንገራችሁ። ዶርጉ አርሰናል ያስቆጠረው ጎል ታስታውሳላችሁ አይደለ? ዶርጉ ኳሱን ወጥቶ ሲዞት መጣ ሰጠው ለብሩኖ ዶርጉ መለሰለት። ከዛ ብሩኖ መልሶ ሰጠ። ሪቨርስ ፓሱ ከማን ጋር ተጫወተው? ከብሩኖ ፈርናንዴዝ ጋር ዶርጉ ማለት ምንቤሞ እንደዚህ አይነት ሪቨርስ ፓስ የተጫወተባቸው ጨዋታዎች አሉት። ማቲያስ ኩኛ ሪቨርስ ፓሶችን በብዛት ከሱ ጋር ይጫወታል። ሪቨርስ ፓሶችን ሊንክ እንዲያደርግ ከታዘዙ ተጫዋቾች አንዱ ነው። ስለዚህ እሱም ብዙ የጎል ዕድሎች እንዲፈጥር አስተዋጽኦ አድርጎለታል ማለት ነው። እንግዲህ የትውልዱ ክሬቲቭ ፕሌየር ነው፣ ምንም ጥያቄ የለበትም። ምክንያቱም ዳታዎች እሱን ይነግረናል። የዚህ ትውልድ ቤስት ክሬቲቭ ተጫዋች ነው፣ ቢያንስ በፕሪሚየር ሊጉ ማለት ነው። ቢያንስ በፕሪሚየር ሊጉ ለምንድነው እንደዛ ያልክ ካላችሁኝ ምክንያት አለኝ። እሱ ፌብሩዋሪ 2020 ወደ ሊጉ ከደረሰ በኋላ የጎል ዕድሎችን በመፍጠር ከሱ ጋር የሚስተካከል ተጫዋች የለም። የሚስተካከል አይደለም የሚቀራረብ ተጫዋች የለም። ብሩኖ ፈርናንዴዝ ወደ ፕሪሚየር ሊጉ ፌብሩዋሪ 2020 ከመጣ ጀምሮ 639 የጎል ዕድሎችን መፍጠር ችሏል። 639 KDB 432 ነው። ሞሳላ 407 ነው። ቡካዮ ሳካ 396 የጎል ዕድሎችን የፈጠረ በምን ያህል ርቀት እንደሚበልጣችሁ ተመልካች በ200 ምናምን ከኬዲቢ ይበልጣል። ኬዲቢ ዘንድሮ ነው ከልዩ ይወጣ ዘንድሮ ማለት ነው። የዘንድሮን የብሩኖን እንኳን 101ዎችን ብናነሳቸው 538 ይሆናል ማለት ነው። ከኬዲቢ ጋር ፍጹም አይነሳጸንም ማለት ነው። ስለዚህ ክሪኤቲቭ ጂኒየስ ነው የማንቸስተር ዩናይትድ አምበል እና ብዙ ጥያቄ በተነሳበትን አሰልጣኝ ማንቸስተር ዩናይትድ በቀየረበት ሲዝን ነው እነዚህን ዳታዎች እያስመዘገበ ያለ። ደግሞም ያ ብቻ አይደለም፣ የቡድኑ የክለቡ የኦነርሺፕ ባለቤት የሆኑ ሰር ጂም ራትክሊፍ እንዲለቅ በፈለጉበት ዓመት ወደ አረብ እንዲሄድ በተገፋበት ዓመት ነው ይሄን አስደናቂ ሪከርዶችን ማስመዝገብ የቻለው ኤል ማግኒፊኮ ብሩኖ ፈርናንዴዝ። እሱን ለማስታወስ ነው የወሩ የፕሪሚየር ሊጉ ቤስት ፕሌየር ስለተመረጠ በዛውም እናንሰው ለማለት ነው። ማንቸስተር ዩናይትድ ቀሪ 10 ቀናት ይቀሩታል ለመጫወት። በዚህ ሳምንት በአየርላንድ ወደ አየርላንድ ይጓዝና የወዳጅነት ጨዋታዎችን ያከናውናል። ስለዚህ የወዳጅነት ጨዋታዎች ስኬጁል ደግሞ ሌላ ቀን እናወራለን። ወዳችኋለሁ። ባይ